አርሰናል ደግሞ ምንም ዋንጫ እንበላለን ቢል እንኳን አይበላም ተናዱ ይበል የማንቼ ደጋፊ ዘንድሮ ማንቼ እንዴት ነው ምን ላይ ነው ያለው አሰልጣኝ ከቀየረ በኋላ ጥሩ ላይ ነው ማንን ቀየራችሁ ከሩበን አሞሪም ወደ ካሪክ አሁን ምርጥ ተጫዋቻችሁ ማን ነው ኤምቢም መቼ ነው የመጣው እሱ በክረምት የዝውውር መስኮት ከብሬንፎርድ ወደ ዩናይትድ ከብሬንፎርድ እሰይ ዘርማንዘሩን ታቃላ አሁን ማንቸስተር ዩናይትድ ዘንድሮ ዋንጫ ይበላል ዋንጫ ለመብላት ሐሳብ ሳይሆን ወደ አውሮፓ ቻምፒየንስ ሊግ ለማደግ ነው አሁን እየሰራ አሁን ምን ላይ ነው እየተጫወታችሁ ያላችሁት ፕሪሚየር ሊግ ከፕሪሚየር ሊግ እና ከቻምፒየንስ ሊግ የሚበልጠው ውድድር የቱ ነው ፕሪሚየር ሊግ ይበልጣል ግን ቻምፒየንስ ሊግ ደግሞ ብዙ እንትኖች ስለሚፎካከሩበት እዛት ገብታችኋል ወይስ ገና ልገቡ ነው በአሁኑ አመት ከአንድ እስከ 5 ይወጡ ቻምፒየንስ ሊግ ላይ ስለሚገቡ እሱን ለመግባት ነው እንጂ ዋንጫ ለመብላት አላቀዳችሁ ከአሰልጣኙ ጋር ስታወሩ ማለት ነው አይ ሲን አሰልጣኙ የተናገረው ነው በቀደም እኔ አርሰናልን ስቴዲየም ጎብኝቼ ነበር አየው ቪዲዮ አይኔ አላየው አርሰናል አትወደው አልወደው ለምን እንደውም እኛ ቤት ጠላት ነው እንዳለ አርሰናል ጠላት ነው የተሰበሰበው እስካሁን ሳታጨበጭቡ እኔም ያርሰናል ስለሆንክ ቤት ጻብ ነው አንተ ያርሰናል ደጋፊ ነህ አዎ አርሰናል አቾቻችን የማንቸስተር ዩናይትድ ተወካይ እዚህ በመካከላችን አለ ያብስራ አረጋኸኝ ዳሻው ስራ ኳንደና መጡ ጤና ይስጥልኝ እንደምን አሉ እስቲ አረፍ በሉ በትክክል እግር ኳስ ማየት የጀመርከው መቼ ነው ዲላ ሲሄድ 2015 እድሜ ስንት ነበር ያኔ 8 ዓመት ከአርሰናልና ከማንቸስተር በጣም አቅም ያለው ተከላካይ ያለው ቡድን የቱ ነው ያኔ እስቲ ጥራ ሁለት ተከላካይ ነው ያ እሺ ማጓየር ማርቲኔስ እሺ ዮሮ እሺ የማንቸስተር ጠንካራ ጎን ምንድነው አጥቂው ማን ናቸው አሁን ኤምቢሞ ነው አጥቂ የአርሰናል አጥቂ ማን ነው ጎበዝ እኔ አይደለም አታውቅም አንተ ዝም ብለህ በቃ በስም ነው አርሰናል ሿሿ ነው አርሰናል ብቻ ነው አንተ ኳስ ብዙም አንተ ፖለቲካ ነው እንጂ ኳስ ላይ እስከዚህ እንደ ኳስ አፍቃሪነት ማለት ነው ማንቸስተር ዩናይትድ በአመት ምን ያክል ጨዋታዎች አሉበት በአብዛኛው ሩበን አሞሪም ስለነበር እየመራ የነበረው ሩበን አሞሪም ደግሞ የቻምፒየንስ ሊግን እድል ምናምን እንደነዚህ ካቦራ ካፕ ኤፍኤ ካፕ የሚባሉ አሉ ዋንጫዎች እነሱን ዋንጫ ጥሎ ማለፍ ላይ እየወደቀ ስለተቸገረ ቻምፒየንስ ሊግ ስላልገባ አሁን በዋናነት ፕሪሚየር ሊግ ላይ 38 ጨዋታ አለ እኔ ጥያቄ አለኝ ቡድኑ ሲሸነፍ አሰልጣኙን ነው ከስራ የምታባሩት ምክንያቱም ያሰልጣኙ ታክቲክ ስለሆነ ቡድኑ እንዲሸነፍና እንዳይሸነፍ የሚያደርገው አሰልጣኙ ነው አሰላለፉን ራሱ መምረጥ አለበት አጫወቱን ራሱ መምረጥ አለበት እና የሱ አጫወት ደግሞ 3-4-3 ስለነበረ በ3-4-3 ደግሞ አጫወት ያሸነፈ ስላልሆነ እሱን አባረን ካሪክ መጥቷል አሁን ካሪክ ደግሞ ቆንጆ እንትን ላይ ነው ያለው ዛሬ ካሪክ ደግሞ የሚባል መጣ አሁን ቆይ እኔ ማለት ረብሮብራብሮኝ ያልከው ሰውዬ ስንት ጊዜ ቆየ ቢያንስ አንድ አመት አልሞላውም ግን አንድ አመት ሳይሞላው ነው የምታባሩት ምክንያቱም እንደ ቡድኑ አወዳደቅ በድሮ በ2015 ምናምን ነው መውደቅ የጀመረው ዩናይትድ እንጂ በጣም አንደኛ የሚወጣ ሁሌም ፕሪሚየር ሊግ የሚበላ ነበር ግን ያ አሰልጣኝ ለ4 አመት ተከታታይ ከበላ በኋላ ያንን አሰልጣኝ እኔ በፍላጎቱ ስለወጣ ሌላ አሰልጣኝ ሲቀጥር እየወደቀ መጣ በማንቸስተር ታሪክ በጣም ምርጡ አሰልጣኝ ማን ነው ይጣፋ አውቆ ነበር ሰር አሌክስ ፈርጉሰን የሚባል ነበር አንተ አልደረስክበት እኔ አልደረስኩበት ዋንጫ ይበላል ሲባል ነው ሰሞን እንጂ አጫወቱን ብቻ አውቃለሁ አጫወቱ እንዴት ነበር 4-4-2 ነው እሺ እና ተከላካይ ክፍሉ 4 ነው በቀላሉ የሚሰበር አይደለም በማንኛውም እንትኖች አማካኝ ክፍል ደግሞ አንድ ወደ ኋላ ይመልስና 5-5 ነበር የሚጫወተው 5 ተከላካይ ይደረደራል ከዛ በዚህ ጋር ክንፍ 2 አሉ ከዛ ክንፎቹን ደግሞ የሚያግዙ 2 በዚህ ጋርና በዚህ ጋር አሉ ከዛ መካከል ላይ አንድ ያረጋል 5 ይሞላል ከኋላም 5 በዛ ጨዋታ ነበር የሚጫወተው እሺ አሁን አሰልጣኝ ምንም ዋንጫ አልበላም ሩበን አሞሪም እሱ ፕሪሚየር ሊግ ላይ የመጀመሪያ ጊዜ ነው እሱ እየሰራ የነበረው ፖርቹጋል እንትን አላት እንደ የራሷ አሁን ፕሪሚየር ሊግ እንዳሉ የራሷ ሊግ አላት እና እዛ ላይ እየሰራ አንደኛ ነበር ቡድኑ እና ዩናይትድ እየወደቀ እንደሆነ ስንነግረው መጣ ግን እኔ እኮ የኳስ ደጋፊዎች ያላቸው ታማኝነት ለቡድናቸው ያስቀናኛል ስንነግረው መጣ ለከታ በጣም ይገርም ነው በስንት ብር ነበር የፈረመው እሱ በነፃ ነው የገባው
እንዴት በነፃ ገባ? ፈልጎ ነው በራሱ በስሙ አማካኝነት በጣም ትልቅ ክለብ ነው። እንደውም እና አርሰናል ራሱ አሁን ነው መጠንከር የጀመሩት እንጂ ድሮ 20ኛ ምናምን ነበሩ። አሁን ነው ወደ አንደኛ የመጡት። ዳግም ታሪክህን እየዘረዘረ አሸማቀቀህ እኮ። ኧረ እኔ አንደኛ ነኝ ነው አይቆጨኝም። አንደኛ እንዴት አንደኛ ነው አርሰናል? አዎ በነጥብ አዎ እውነት ነው። ለአንደኛ ነው ለአሁን አልተገለበጠም። ምን ለማለት ፈልገህ ነው? ቆይ ሲቲ፣ አስቶን ቪላ፣ ዩናይትድ፣ ቼልሲ፣ ሊቨርፑል ተቀራርበውታል። እሺ ያሰጋዋል። እኔ በዩናይትድ በባለፈው 3-2 እንደመሸነፉት ትንሽ ፈርቷል አይደለ? አሁን ይሄ ምንድነው የሚባለው? የአሁኑ ግጥሚያው ፕሪሚየር ሊግ ነው ቻምፒየንስ? ፕሪሚየር ሊግ። ማን የሚበላ ይመስላል? ዋንጫ የሚበላውን አላውቅም። ኦኬ። አርሰናል ደግሞ ምንም ዋንጫ እንበላለን ቢል እንኳን አይበላም። ምክንያቱም ተናዱ ነው ይበላል። አንደኛ ደረጃዎቹ እንዴት ነው ይበላው? አንደኛ አላሁን እኮ ነው ገና ብዙ ሳምንቶች ይቀራሉ። 24ኛ ሳምንት ላይ ነን። ገና 38ኛ ሳምንት ስንደርስ ነው ግንቦት 24 ነው ዋንጫው የሚታወቀው ማን እንደሚበላ እንጂ አርሰናል ከሆኑ አንደኛ ወጣ ብሎ መጎራ ወደፊት ሴት እናንተ ወደ ኋላ ነው የምትሄዱት። ለዛ እኮ ነው ማለት ነው። ቆይ አርሰናል መቼ ነው የተነሳው? በ2020 ጀምሮ እየተነሳ ሚካኤል አርቴታ ከመጣ ጀምሮ ሁለተኛ እየወጣ ተቸግሯል። አሁን አንደኛ ነው። አሁንም ሁለተኛነትን ነው ሲቲ ያሰጋዋል። የአርሰናል ምርጥ ማን ነው ላንተ? ኦዲጋርድ ታውቀዋለህ? አዎ። የማንቸስተር ምርጥ ማን ነው ላንተ? እሱ አምበል ከጠራን የማንበል ጥራ ብሩኖ ፈርናንዴስ። ማን ነው ምርጥ? አሁን ንገሩኝ። ብሩኖ ፈርናንዴስ። ኦዲጋርድ በጉዳት እየታመሰ ነው። ግን ብሩኖ ፈርናንዴስ አሁን የቡድኑ ሞተር ሆኗል። የማንቼ ያው መልስ ምት ብሩኖ ፈርናንዴስ ሹት ብቻ ነው ያለበትም ጨዋታ። አሁን ለምሳሌ የፖርቹጋል ተጫዋቾች ሹት ናቸው የሚችሉት። ሮናልዶም የፖርቹጋል ስለሆነ ሹት ብቻ ነው የሚችሉት። ስለዚህ እሱም ሹት ብቻ ነው የሚችል ማጣጣፍ አይችልም። የፖርቹጋል ሰው ነው? አዎ የፖርቹጋል ነው። ዜግነቱ ይታወቃል። አባት ምንጩ ከየት እንደመጣ። መሸጥ ያለበት ማን ነው? መገዛት ያለበት እናንተ? መሸጥ ያለበት የለም። መገዛት ያለበት ሮናልዶና ሜሲ እና ኤምባፔና ኔይማር። አሁን ቆይ አንተ ሮናልዶ አሁን ነው የሚጫወተው አልናስር። ኔይማር ሴት ነው? እሱ የተወለደበት ብራዚል ምንድነው ሳንቶስ የምትባል። አንተ አርሰናልን ስትደግፍ ስንት አመት ሆነክ? 8 አመት ከልጅነቴ ጀምሮ አርሰናልን ነው የምደግፈው። ከአንድ አመት ጀምሮ ማለት ነው? እሺ 8 አመት ሙሉ አንተ ድል አጣጥማል? አዎ። ዋንጫ አልበላችሁም እስካሁን? አበልተናል። አንድ በ8 አመት አይደለም። እነሱ እስከዛሬ የሚበሉት የቆርቆር ዋንጫ ነው። እኛ ደግሞ የበላነው አንድ ብትሆንም ግን እሷም የወርቅ ነች።